በፈተና ዋዜማ ሞዴል ጥያቄዎችን መስራት ወሳኝ ነው። ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ በሐዋሳ ዩኒቨርሲቲ የፍሬሽማን ተማሪዎች የተፈተኑትን ፈተና ይዘን መጥተናል። ይህ ቪዲዮ ሁለት ፓርቶች ይኖሩታል፣ መልቲፕል ቾይዝ እና ሾርት አንሰር። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቀጥታ ወደ ቪዲዮ እንግባ። የመጀመሪያዎቹ ጥያቄዎች ምርጫ ናቸው። የመጀመሪያ ጥያቄ አንደኛ which one of the following lake is not a crater lake? A ወንጪ፣ B ዝቋላ፣ C ዝዋይ፣ D ቢሾፍቱ፣ E ነን። መልሱ ሲ ነው፣ ዝዋይ። ክሬተር ሌኮች ያልሆነው የትኛው ነው ነው የሚለው ወንጪ፣ ዝቋላ እና ቢሾፍቱ ክሬተር ሌኮች ናቸው። ነገር ግን ዝዋይ ሬፍት ቫሊ ሌክ ነው። ሁለተኛ ኢትዮጵያ ሪቨር ሼር ዘ ፎሎዊንግ ካራክተሪስቲክስ ኤክሰፕት ኤ ዘይ ኦሪጂኔት ፍሮም ሃይላንድስ፣ ቢ ዘይ ሃቭ አ ጀንትል ፕሮፋይል፣ ሲ ዘይ ሾው ሲዝናል ፍላክቹዌሽን፣ ዲ ማጆሪቲ ኦፍ ዘም አር ትራንስ ባውንደሪ፣ ኢ ሰም ኦፍ ዘ ሪቨር ሰርቭ አስ ባውንደሪስ። የኢትዮጵያ ወንዞች ባህሪ ያልሆነ ወይም ካራክተሪስቲክስ ያልሆነ የትኛው ነው የሚለው ከዚህ ውስጥ ከተጠቀሱት ምርጫዎች መካከል ቢ ላይ ያለው የኢትዮጵያ ወንዞች ካራክተሪስቲክስ አይደሉም። ያም ጀንትል ፕሮፋይል ሳይሆን አብዛኞቹ ወንዞች የሚሄዱት በስቲፕ ፕሮፋይል ላይ ነው፣ ወይንም በጣም ዳገታማ በሆነ ቦታ ላይ ነው የሚሄዱት ወንዞቹ። የተቀረው ኦሪጂኔት ፍሮም ሃይላንድ ልክ ነው። ሲ ላይ ያለው ዘ ሾው ሲዝናል ፍላክቹዌሽን በየወቅቱ ዝናብ ባለበት ጊዜ በከፍተኛ ሁኔታ ይሞላሉ፣ ዝናብ በሌለ ጊዜ ደግሞ ውሃ አይኖራቸውም። ዲ ላይ ያለው ማጆሪቲ ኦፍ ዘም ሃቭ ትራንስ ባውንደሪ ነው። ብዙዎቹ ወንዞች አገር ያቋርጣሉ። አዎ አብዛኞቹ ወንዞች ከጥቂት ወንዞች በስተቀር አገር ያቋርጣሉ። እንዲሁም ኢ ላይ ያለው ሰም ኦፍ ዘ ሪቨር ሰርቭ አስ ባውንደሪስ ልክ ነው። እንደ ባውንደሪ ወይም እንደ ድንበርነት ያገለግላሉ። አዎ በየክልሎች ላይ በመካከል ላይ የሚገኙ ወንዞች አሉ እንደ ድንበር የሚያገለግሉ። 3 which administrative region of Ethiopia is the least by its score of total fertility? A Amhara, B አዲስ አበባ፣ C ኦሮሚያ፣ D ጋምቤላ፣ E ሱማሌ። መልሱ ቢ ነው፣ አዲስ አበባ የሚለው። ከተቀሩት ክልሎች ይልቅ የውልደቱ መጠን በአዲስ አበባ ውስጥ ዝቅተኛ ነው። በዚህ ምክንያት አዲስ አበባ ዘ ሊስት ስኮር አላት በፈርቲሊቲ እንላለን ከሌሎቹ ክልሎች ይልቅ። አራተኛ which one of the following is a major factors affecting fertility rate in Ethiopia? A literacy level, B ethnicity, C language, D climate type, E ነን። መልሱ ኤ ነው፣ ሊትረሲ ሌቭል። ምክንያቱም በውልደት ላይ ተጽዕኖ የሚያሳድር ወይንም የፈርቲሊቲ ሬቱ ላይ ተጽዕኖ የሚያሳድረው ሊትረሲ ሌቭል ነው፣ ወይንም ከእውቀት ጋር ከትምህርት ጋር የተገናኘ ነው። ነገር ግን ኢትኒሲቲ፣ ላንጉጅ፣ ክላይሜት የምንላቸው ግን ዳይሬክት ሪሌሽንሺፕ ሆነ ኢንዳይሬክት ሪሌሽንሺፕ የላቸውም። አምስተኛ ኢትዮጵያን ላንጉጅ ፋሚሊ ዛት ሃዝ ዘ ዋይደስት ስፓሻል ከቨሬጅ ኢዝ ኤ ሴሜቲክ፣ ቢ ኩሽቲክ፣ ሲ ኦሞቲክ፣ ዲ ናይሎ ሳሃራን። መልሱ ቢ ነው። ኢትዮጵያ ውስጥ ከሚገኙ የቋንቋ ቤተሰቦች መካከል ኩሽቲክ ነው በስፋት የሚገኘው። ስለዚህ መልሱ ቢ ኩሽቲክ የሚለው ነው። 6 which argument from the given alternative here under is wrong? A Ethiopian highlands are more diversified in terms of their agriculture product,
B. Ethiopia lowlands are less affected by water shortage and animal disease. C. Ethiopia lowlands are known for their pastoral way of life. D. Ethiopian highlands are good product of wheat and barley. E. Ethiopia lowlands are good producers of maize and sorghum. ምንድነው ጥያቄው? ከዚህ አርጊመንት ውስጥ ስህተት የሆነ የትኛው ነው? መልሱ ቢ ነው። ምክንያቱም ኢትዮጵያ ሎውላንድስ አር ሌስ አፌክትድ ባይ ወተር ሾርቴጅ ኤንድ አኒማል ዲዚዝ የሚለው ማለት ነው። ምክንያቱም አንደኛው ሎውላንድ ካራክተራይዝድ ከሚደረጉት መካከል ዝናብ አጠር ወይንም የውሃ ሾርቴጅ መኖሩ ነው። ሁለተኛ ትሮፒካል ዲዚዝ አለ እዚህ አካባቢ። ስለዚህ የኢትዮጵያን ዝቅተኛ ቦታዎች የውሃ እጥረት እና በእንስሳት በሽታ አይጠቁም ወይም በጥቂቱ ነው የሚጠቁት የሚለው ስህተት ነው። 7. Which of the following doesn't characterize large scale extensive commercial agriculture? A. Specialized in one of the few crop production with advanced technology. B. They are mostly large scale production for market. C. They depend on irrigation. D. Characterized by fragmentation of land. E. None. መልሱ ዲ ነው። የኮሜርሻል አግሪካልቸር የምንለው ይሄ በሰፋፊ መሬት ላይ የሚመረት ለንግድ ዓላማ ተሆኖ የሚመረት የእርሻ ምርት ካራክተሪስቲክስ ያለው ነው የትኛው ነው ጥያቄው። ከዚህ ውስጥ ዲ ላይ ያለው ካራክተራይዝድ ባይ ፍራግመንቴሽን ኦፍ ላንድ የሚለው ልክ አይደለም። ይሄ ፍራግመንቴሽን ኦፍ ላንድ የምናየው ብዙ ጊዜ በሰብሲስተንስ ወይንም ስሞል ሆልደር ፋርመር ላይ ነው እንጂ ሰብሲስተንስ ስሞል ሆልደር ፋርመርስ ላይ ነው እንጂ የምንመለከተው ወይንም በአነስተኛ ማሳ ላይ በአነስተኛ መሬት ላይ የሚደረግ እርሻ እነዚህ ስሞል ሆልደር ፋርመርስ የምንላቸው እንጂ ኤክስቴንሲቭ ፋርሚንግ የሚያደርጉ ላይ አይደሉም። ምክንያቱም ኤክስቴንሲቭ ሲባል ሰፊ በትራክተር የሚታረስ ነው እንጂ በተቆራረጠ መሬት ላይ የሚመረት አይደለም። ስለዚህ ዲ ነው ስህተት የሆነው። 8ኛ which of the following climate type is dominant in Ethiopia? A. Mediterranean climate. B. Highland climate. C. Tropical monsoon climate. D. Equatorial rainforest climate. መልሱ ቢ ነው፣ ሃይላንድ ክላይሜት። ይሄ በኮፐንስ ክላሲፊኬሽን ብንመለከት ከፍታ ያላቸው መሬቶች ብዙ ስለሆነ አብዛኞቹ ተጽዕኖ የሚያሳድረው በክላይሜቱ ላይ ከፍታ ቦታ ስለሆነ ጄኔራላይዝ ልናደርገው እንችላለን ሃይላንድ ክላይሜት ነው ብለን። 9ኛ which of the following national parks serve as a bird sanctuaries? A. Abiata Shala Lakes. B. Samen and Bale Mountains. C. Omo, Mago and Gambella. D. Nechisar. ውስጥ ከሚገኙ ናሽናል ፓርኮች ውስጥ በብዛት አዋፍ የሚገኝበት ወይም የአዋፍ መናኸሪያ ነው ብለን የምንለው ኤ ላይ የሚገኘው አቢያታ ሻላ ሌክስ ነው። እዚህ አቢያታ ሻላ ሌክስ የተለያዩ የአዋፍ ዝርያዎች እንደ ፍላሚንጎ አይነት የምናገኝበት ናሽናል ፓርክ ነው። 10ኛ in relation to age structure of Ethiopians population, one of the following may not be true. A. The population of a country is predominantly young. B. A large proportion of children affects the country's economy. C. The small percentage of old age group result from low life expectancy. D. Ethiopia has low population age dependency ratio. መልሱ ዲ ነው። ምክንያቱም ኢትዮጵያ ውስጥ በኤጅ ስትራክቸሩን ስንመለከት ትክክል ያልሆነ የትኛው ነው? ኢትዮጵያ ዝቅተኛ የሆነ የኤጅ ዲፔንደንሲ ሬሾ አለ የሚለው ነው። ምክንያቱም ኢትዮጵያ ውስጥ አብዛኛው ፖፑሌሽን ያንግ ኤጅ ፖፑሌሽን ነው።
አደልቱ ወይንም ደግሞ ስራ የሚሰራ ወርኪንግ ፖፑሌሽኑ ከፍተኛ የሆነ ጥገኛ የሆነ ማህበረሰብ ነው ያለው። በዚህ ምክንያት ሃይ ዲፔንደንሲ ሬሾ አለ። ስለዚህ እዚህ ጋር ሎ ፖፑሌሽን ኤጅ ዲፔንደንሲ ሬሾ የሚለው ትክክል አይደለም። 11 which one of the following is not a major threat of Ethiopian lakes? A. overfishing, B. invasive species, C. sedimentation, D. pollution, E. none. መልሱ ኢ ነው። ምክንያቱም በምርጫ ውስጥ የተዘረዘሩት በሞላ የኢትዮጵያን ሐይቆች ስጋቶች ናቸው። የኢትዮጵያ ሐይቆች በጣም ውብ እና ቱሪስቶችን አትራክት የሚያደርጉ ቢሆንም እንደዚሁም ስጋት ተደቅኖባቸዋል። ከስጋቶቹ መካከል ደግሞ አንደኛው ኦቨርፊሽንግ ነው፣ ሌላኛው ኢንቬሲቭ ስፒሽስ ነው፣ እንዲሁም ሴድሜንቴሽን ነው። እንዲሁም በሐይቆች ዙሪያ ላይ ከሚገኙ ሆቴሎችና ሪዞርቶች የሚወጡ ቆሻሻዎች እንዲበከሉ አድርጓል። በዚህ ምክንያት ሁሉም በምርጫ ውስጥ የተዘረዘሩት የኢትዮጵያ ሐይቆች ስጋት ናቸው በዚህ ሰዓት ላይ። 12 in which season do the Afar lowlands and Red Sea coastal area of Ethiopia receive rain because of the northeasterly winds? A. spring, B. winter, C. autumn, D. summer. መልሱ ቢ ነው፣ ዊንተር። የአፋር ዝቅተኛ ቦታዎችና የሬድ ሲ ዳርቻዎች ዝናብ የሚያገኙት በዊንተር ሲዝን ነው። ዝናቡን ያመጣው ደግሞ ኖርዝ ኢስተርሊ ትሬድ ዊንድ ነው። ኖርዝ ኢስተርሊ ትሬድ ዊንድ መነሻው ኤዥያ ላንድ ማስ ሆኖ ሬድ ሲን በሚያቋርጥ ጊዜ የሚያነሳት ትንሽ እርጥበት እዛው የሬድ ሲ ዳርቻና የአፋር ሎላንድ አካባቢ ዝናብ ይሰጣል። ስለዚህ አፋር ሎላንድ እና ሬድ ሲ ኮስት ላይን በኖርዝ ኢስተርሊ ትሬድ ዊንድ አማካኝነት ዝናብ የሚያገኙት መቼ ነው? ቢ ላይ ያለው ዊንተር ሲዝን ነው። 13 which of the following is different from others? A. soil structure, B. soil texture, C. soil porosity, D. soil pH value. መልሱ ዲ ነው፣ ሶይል ፒኤች ቫሊዩ። ምክንያቱም አፈር ሁለት አይነት ባህሪዎች አሉት፣ ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲ የምንለው። ፊዚካል ፕሮፐርቲ ስንል የሶይሉን ስትራክቸር፣ የሶይሉን ቴክስቸር እና የሶይሉን ፖሮሲቲ ነው የምንመለከተው። እንዲሁም ኬሚካል ፕሮፐርቲ ስንል ደግሞ የሶይሉን ሚኒራል ኮንቴንቱን ወይም አቬላቢሊቲ ኦፍ ሚኒራልስ፣ ኤሌክትሪካል ኮንዳክቲቪቲ እና ሶይል ፒኤች ነው የምናየው። ስለዚህ እዚህ ጥያቄ ውስጥ ከተዘረዘሩት ምርጫዎች ውስጥ ልዩ የሆነ የትኛው ነው? ዲ ላይ ያለው ሶይል ፒኤች ቫሊዩ። ምክንያቱም ሶይል ፒኤች ቫሊዩ ኬሚካል ፕሮፐርቲው ነው ለሶይል ወይም ለአፈሩ። 14 during the Derg regime internal migration was low because of the following reason except A. establishments of urban dwellers and rural peasant associations and sole resident permit, B. the 1970s urban land nationalization and resultant housing shortage, C. high level of urban employment with a growing real income, D. the 1976-77 land to tillers, E. none. መልሱ ምንድን ነው? ሲ ነው። በደርግ ጊዜ የአገር ውስጥ ማይግሬሽን የቀነሰበት ምክንያት ወይም ዝቅተኛ የሆነበት ምክንያት ከተጠቀሱት ምክንያቶች ውስጥ ያልሆነ የትኛው ነው? ሃይ ሌቭል ኦፍ አርበን አንኤምፕሎይመንት ዊዝ ግሮዊንግ ሪል ኢንካም የሚለው ነው። ምክንያቱም ሪዝኑ ሃይ አንኤምፕሎይመንት መኖሩና ዲክላይኒንግ የሚያደርግ ኢንካም ሌቭል መኖሩ ነው እንጂ ሃይ ኢምፕሎይመንት እና ግሮዊንግ ኢንካም ሌቭል መጨመሩ አይደለም።
ስለዚህ ሲ ነው ኤክሰፕሽኑ። 15 which one of the following soils is commonly found in coffee producing area of Ethiopia? A. vertisols, B. cambisols, C. fluvisols, D. nitosols. መልሱ ዲ ነው ኒቶሶልስ። ምክንያቱም ኒቶሶልስ የሚገኘው በብዛት ዶሚናንትሊ በዌስተርን ሃይላንድ የሚባለው ወለጋ አካባቢ፣ ሳውዝ ዌስተርን ሃይላንድ እንደ ከፋ፣ ኢሊባቡር እንዲሁም በሳውዘርን ሃይላንድስ፣ ሴንትራል ሃይላንድ እና በኢስተርን ሃይላንድ አካባቢ ነው። እነዚህ አካባቢዎች ደግሞ የሚታወቁት በቡና አምራችነታቸው ነው። ስለዚህ ኒቶሶልስ ነው ከኮፊ ፕሮዳክሽን ጋር አሶሲየትድ የሚሆነው። ቀጥለን የፊሊንግ ዘ ብላንክ ስፔስ ጥያቄዎችን እንመለከታለን። እስካሁን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ታተርፉበታላችሁ። ማንኛውንም ኮሜንትስ ካላችሁ ኮሜንት መስጫው ሳጥን ላይ አስፍሩልኝ። and the form of geographical human mobility involving permanent or semi-permanent change of residence between a clearly defined geographic units is termed as dash. መልሱ ማይግሬሽን ነው። ማንኛውም እንቅስቃሴ ከቦታ ወደ ቦታ በቋሚነት ወይም ለጊዜያዊ ቋሚነት የሚንቀሳቀሱ ከሆነ ይሄ ምን ይባላል? ማይግሬሽን ይባላል። ሁለተኛ a census undertaking approach where each individual is recorded in accordance to his or her usual place of residence is called dash. ሴንሰስ ሁለት አይነት አፕሮቾች አሉት። የመጀመሪያው ዴጁሬ፣ ሁለተኛው ደግሞ ዲፋክቶ ነው። ዲፋክቶ የምንለው አንድ ሰው ባተገኘበት ቦታ ሲቆጠር ዲፋክቶ አፕሮች እንላለን። ነገር ግን በሚኖርበት በዩዥዋል ወይም በተለመደበት ቦታ ወይም በመኖሪያው ቦታ የሚቆጠር ከሆነ ደግሞ ዴጁሬ ይባላል። ስለዚህ ለዚህ ጥያቄ መልስ ምንድን ነው? ዴጁሬ አፕሮች ነው። ሶስተኛ dash is the instant of time when the sun strikes a plane of the earth's equator. መልሱ ኢኮኖክስ ነው። ፀሐይ ኢኩዌተር ላይ የምትደርስበት ጊዜ በአመት ሁለት ጊዜ ነው። ማርች 21 እና ዲሴምበር 21 ነው። በዛ ሰዓት ላይ ምን ይባላል? ኢኮኖክስ ይባላል። በማርች 21 ስፕሪንግ ኢኮኖክስ ሲሆን በዲሴምበር 22 ሲሆን ደግሞ ኦተመን ኢኮኖክስ ይባላል። አራት dash refers to the average number of children that a woman would have at the end of her reproductive period if the current age-specific fertility rate remain unchanged. መልሱ ምንድን ነው? ቶታል ፈርቲሊቲ ሬት ይባላል። አምስት the threshold population number that Ethiopia used to classify settlement as urban settlement is dash. የኢትዮጵያ ከተሞች የሚለዩበት ከተማ ከገጠር አንደኛው ትሬሾልድ ወይም መለኪያው ቁጥር ስንት ነው? 2000 ሰው ነው። 2000 ሰው እዛ አካባቢ ካለ ያ ቦታ እንደ ከተማ ይቆጠራል። ስለዚህ ለዚህ ዳሽ ሙላ መልሱ ምንድነው? 2000 ነው። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ትምህርታዊ ቪዲዮ እስክንገናኝ ፒስ አውት። ባይ ባይ።